ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የህዳር 28 ቀን 2018 ዓ.ም የጣና ቴሌቪዥን ዜናችንን ይዘላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን የዕለቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ሁለቱም አደረጃጀቶች በተናጠልና በመናበብ ሸዋ ላይ ታሪክ መስራታቸውን ቀጥለዋል። የምኒልክ ልጆች ሸዋሮቢትና ዙሪያዋን አፋር ሸዋ ጠቅላይ ግዛት እዝ ድል ሲቀዳጅበት የፍራታና ግድም አውራጃን ደግሞ አፋባ አሳምነው እዝ ነግሶበታል። በሁለቱም ቀጠናዎች ብርቱን የፋኖ ክንድ ተቀብሎ የተደቆሰው ደግሞ የብልጽግናው 103ኛ አየር ወለድ ኮማንዶ ክፍለ ጦር ነው። በቀዳሚነት የምናስደምጣችሁ የተጋድሎ መረጃችን ነው። ማሩ ቀመስ ደንቢያ የብልጽግናውን ሰራዊት ክንዱን አቅምሶታል። ስማዳ አስገባችኝ እንዳለው ዘፋኙ የብልጽግናው ምስራቅ እዝ 804ኛ ኮርን በምክትል አዛዡ ኮሎኔል ይርጋሪያ እየተመራ ስማዳ ገብቶ መውጣት ፈተና ሆኖበታል። የጎንደሩ ታላቅ ተጋድሎ ሙሉ መረጃ በዜናችን ሰፊ ሽፋን አግኝቷል፣ ወደ እናንተ ይቀርባል። ብልጽግናው ወለጋ ላይ አማራን ከማይ ስልጣኔ ቢወሰድብኝ እመርጣለሁ፣ በስልጣን ዘመኔ አማራን ከወለጋ ካላጸዳሁ ምኑን ነገስኩት ያለ ይመስላል። የወለጋ ሆነ ሁኔታ ምን ይመስላል የሚለውን ጥያቄ ይዘን ወደ ኪራሙ ወረዳ ስናቀና የዕለቱን ከባድ ውጊያ እናገኛለን። የሰዓቱ ዜናችን አንዱ መረጃ ነው፣ ይደመጣል። የአደባባይ ምሁሩ ዶክተር አክሎግ ቢራራ ሰፊ ሀሳቦችን የያዘውን የትንታኔ ጽሑፋቸውን ሲያደርሱን በዚህ ሰዓት የኢትዮጵያ ብሔራዊ ጥቅም የብልጽግናን ስርዓት ማስወገድ ነው ሲሉ ይናገራሉ። ለኢትዮጵያ ከብልጽግናው ስርዓት በላይ ስጋት እንደሌለባት የሚናገሩት አንጋፋው ምሁር በሰፊው ትንታኔያቸው ስለ አማራ ትግልና ስለ አማራ ምሁራን የሚና ድርሻም ሰፊ ትንታኔ ሰጥተውበታል። የሰዓቱ ዜናችን በትንታኔ የሚያቀርበው ይህንኑ የዶክተር አክሎግ ቢራራን ሐሳብ ነው። ሰዓቱ ሲደርስ ወደ እናንተ ይደርስላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳን የዕለቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባዎቹ የብልጽግናው አየር ወለድ ኮማንዶ በፋኖ ተመታ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በሸዋሮቢት ከተማና አዋሳኝ ቀጠናዎች ብርቱ ውጊያ በማድረግ የብልጽግናውን 103ኛ አየር ወለድ ኮማንዶ ክፍለ ጦር ከባድ ጉዳት እንዳደረሰበት አስታወቀ። የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው የውጊያ መረጃ እንደገለጸው ተጠናክሮ በቀጠለው የሸዋው ተጋድሎ በሸዋሮቢትና አዋሳኝ ቀጠና ጀግናው የአጼ አምደ ጽዮን ኮር ራምቦ ክፍለ ጦርና 7 ክፍለ ጦር ከአርበኞች ጦር ሰራዊት ጋር በቅንጅት ያደረጉት ባለው ውጊያ በብልጽግናው 103ኛ የአየር ወለድ ክፍለ ጦር ላይ አይበገሬ ክንዳቸውን በማሳረፍ ላይ ይገኛሉ ብሏል። ዛሬ ከጧቱ 11 ሰዓት ጀምሮ ሲካሄድ በኋላው የቀጠናው ተጋድሎ በኮሎኔል ሰለሞን ጸጋ የሚመራው የብልጽግናው 103ኛ አየር ወለድ ኮማንዶ ክፍለ ጦር መነሻውን ከሸዋሮቢት ከተማ በማድረግ ወደ ቆቦ ቀጠና ከሌሊቱ 11 ሰዓት ላይ ጉዞ አድርጎ ነበር። የአፋር ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር አካል የሆኑት የራምቦ ክፍለ ጦር ማንበርግ 3ኛ ሻለቃና የ7 ክፍለ ጦር ሲኖ ሻለቃ በጥምረት በተሬና ቆቦ ቀጠናዎች ከሚገኙ የአርበኞች ጦር ሰራዊት የታደለ ወርቁ ብርጌድ አሻግሬ ሻለቃ ጋር ቅንጅት ፈጥረው ባደረጉት ውጊያ የብልጽግናው ጥምር ጦር ከፍተኛ ኪሳራ ደርሶበታል። በዛሬው ውጊያ ብልጽግናው ጥምር ጦር ብሎ ያስገባው ኃይሉ የ103ኛ አየር ወለድ ክፍለ ጦር የፖሊስ የአድማ ብተናና የሚልሻ ስብስቦችን ሲሆን ፋኖ ቀድሞ በደረሰው የብልጽግና እንቅስቃሴ መሰረት ገዢ ቦታዎችን በመያዝ ለብልጽግናው ሰራዊት ቀጠናው ፔርሙዳ ሆኖበታል ሲል የገለጸው የኮር ሚዲያና ኮሚኒኬሽን ክፍል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር በወሰደው ሰፊ ቀጠና የሸፈነ የግዳጅ አፈጻጸም ከሸዋ አዋሳኝ ጎሎ ቤት አማራን ደገርና አካባቢው እስከ አጣየ ኤፌሶን ድረስ በማካለል በብልጽግናው ሰራዊት ኃይል ላይ ተከታታይ ድሎችን እያስመዘገበ ይገኛል ብሏል። ይህ በእንዲህ እንዳለ የፍራታና ግድም ወረዳ በተደረገው ውጊያ በርካታ የብልጽግናው አየር ወለድ ኮማንዶ አባላት ላይ እርምጃ መውሰዱን የአማራ ፋኖ ብሔራዊ ኃይል አሳምነው እዝ አስታወቀም። በአማራ ፋኖ ብሔራዊ ኃይል ጄኔራል አሳምነው እዝ አጼ ዘርዓ ያዕቆብ ኮር 7 ክፍለ ጦር ትናንት ህዳር 27 ቀን 2018 ዓ.ም በፍራታና ግድም ወረዳ ባደረገው ተጋድሎ ታላቅ ድል ተቀዳጅቶ መዋሉን የኮር ሚዲያና ኮሚኒኬሽን ክፍል ገልጿል። በወረዳው ካራለጎማ ቀበሌና አካባቢው ላይ በተደረገው ውጊያ በአየር ወለድ ኮማንዶ የ103ኛ አየር ወለድ ክፍለ ጦር የኮማንዶ አባላት ከባድ ሰዋዊና ቆሳዊ ኪሳራ መከናነቡን ገልጾ በዚህ ቀጠና ከፋኖ የተሰነዘረባቸውን ጥቃት መቋቋም ያቃታቸው የስርዓቱ አየር ወለድ ኮማንዶዎች ሲሸሹ ያገኟቸውን ንጹሃን የእናንተ ወገኖች ናቸው ያጠቁን በሚል በግፍ እንደገደሏቸው ታውቋል። ከዚህ በተጨማሪም ሰብል በመሰብሰብ ላይ የነበረ አቶ አምሻው ከፈለኝ የተባለ አርሶ አደር ሲገደል ሌሎች ንጹሃኖችም መጎዳታቸውን የደረሰን መረጃ ያመላክታል።
ደንቢያና ስማዳ ላይ ፋኖ ድል ተቀዳጀ። በጎንደር ሁለቱም አደረጃጀቶች ከብልጽግናው ሰራዊት ጋር የሚያደርጉትን ውጊያ በድል አስጠብቀው ቀጥለዋል። በዛሬው ዕለትም በማዕከላዊ ጎንደር ደንቢያ አውራጃና በደቡባዊ ጎንደር ስማዳ አውራጃ ላይ ተመሳሳይ የደፈጣ ጥቃቶችን በማድረስ ፋኖ ድል ተቀዳጅተዋል። ራስ ደረጀ በላይ የሚመራው አፋድ ጎንደር ጠቅላይ ግዛት ህዝብ በጌምድር ክፍለ ጦር በብልጽግና ሰራዊት ላይ የተሳካ ደፈጣ መፈጸሙን የኮሩ ቃል አቀባይ አርበኛ ታደሰ መርዕድ ለጣና ቴሌቪዥን ተናግሯል። መነሻውን ከደልጊ መኮንታ ያደረገው የብልጽግና ሰራዊት አዳሩን አሲንን ለመቆጣጠርና የሌሊት አፈናና ጥቃት ለመፈጸም አስቦ ከፍተኛ ቁጥር ያለው ኃይል ይዞ እየተንቀሳቀሰ ባለበት ቀድሞ መረጃው የደረሳቸው የበጌምድር ክፍለ ጦር ሰራዊት አመራሮች ደፈጣ በመያዝ ያደረሱበት ጥቃት ከፍተኛ ቁጥር ያለው ኃይሉን እንዲመታበትና የተረፈውም ወደ መጣበት እንዲመለስ መደረጉን ቃል አቀባዩ ጨምሮ አስታውቋል። የደፈጣ ጥቃቱ ከሌሊቱ 6 ሰዓት እንደተፈጸመ የገለጸው አርበኛ ታደሰ መርዕድ በጥቃቱ የደረሰውን ጉዳት በተገቢው ሁኔታ ለማወቅ ጨለማ ስለነበር አዳጋች ቢሆንም የተጠናና የታሰበበት ጥቃት የተፈጸመው ወሳኝ የሆነ ቦታ ላይ ስለሆነ ጉዳቱ ከፍ ሊል እንደሚችል ገልጿል። የደፈጣ ጥቃቱ ከተፈጸመ በኋላ የአካባቢው ነዋሪዎች ለጣና ቴሌቪዥን በሰጡት አስተያየት ከ10 በላይ የብልጽግና ሰራዊት እርምጃ ተወስዶበት እንደነበር ተናግረዋል። በተያያዘ ዜና በስማዳ አውራጃ ፋኖ ስኬታማ ደፈጣ ጥቃት ፈጽሞ ታላቅ ድል መቀዳጀቱን የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ 206ኛ ኮር ቃል አቀባይ ለጣና ቴሌቪዥን ተናግረዋል። የብልጽግናው ሰራዊት ከቅርብ ጊዜ ወዲህ ዋና የውጊያ ስልቱን ወደ ጸረ ሽምቅ በመቀየርና በርካታ ጸረ ሽምቅ ሰራዊት በማሰማራት የቀኑን ውጊያ ወደ ሌሊት በመቀየር በፋኖ ላይ ጥቃት ለማድረስ በሁሉም አቅጣጫ እየሞከረ ይገኛል። የተመረጠ የጸረ ሽምቅ ተዋጊ ኃይል ካስገባባቸው ቀጠናዎች መካከል ስማዳ አውራጃ አንዱ ሲሆን የብልጽግናው ሰራዊት ምስራቅ እዝ 804ኛ ኮር በምክትል አዛዡ ኮሎኔል ይርጋሪያ እየተመራ ስማዳን የትኩረት ማዕከል በማድረግ ያልተቋረጠ ተከታታይ ውጊያ ማድረግ ከጀመረ 30 ቀናት አልፎታል። በቀጠናው ከህወሓት የስልጣን ዘመን ጀምሮ በነጻነት ትግል የሚታወቀውንና ብዙውን ጊዜውንም በስር ያሳለፈው ኮሚሽነር አበበ መልኬንና የሚመራውን የ206ኛ ከፍ ያለው ደሴ ኮር አካል የሆነውን ጄኔራል ኃይሌ ዘውቫንተ ክፍለ ጦርን ለማጥፋት በተደጋጋሚ ኃይል እየጨመረ ውጊያ ቢከፍትም በግልባጭ በብልጽግናው ላይ ከፍተኛ ሰዋዊና ቆሳዊ ኪሳራ እያደረሱ የማይደፈሩ ሆነዋል ሲል የኮሩ ቃል አቀባይ ክፍል ለጣና ቴሌቪዥን ገልጿል። የኮሩ ቃል አቀባይ አርበኛ ጋሻው ግዛት ለጣና ቴሌቪዥን እንደገለጸው ዛሬም ትንቅንቁ ከንጋቱ 11 ሰዓት ጀምሮ በስማዳ አውራጃ የኳሳ ጃምባ በረሃ ላይ መቀጠሉን ለጣና ቴሌቪዥን ተናግሯል። ትንቅንቁ ሙሉ ቀኑን እየቀጠለ ሲሆን በቀጠናው ሰፊ ህዝባዊ መሰረት ያለው የፋኖ ጦር ገዢ ወታደራዊ ቦታዎችን በመቆጣጠር በብልጽግናው ላይ የሚያደርሰውን ጥቃት አጠናክሮ ቀጥሏል ብሏል። በዚሁ ግንባር በተመሳሳይ ከሰሞኑ በተከታታይ 3 ቀናት በጋይንት አውራጃ ሰፊ ቀጠና ሸፍኖ ውጊያ ሲያደርግ የሰነበተው የ206ኛ ከፍ ያለው ደሴ ኮር በብልጽግናው ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ ማድረሱን መዘገባችን ይታወሳል። ትናንት ምሽትም በጋይንት አውራጃ በጥጥራ ዳሞት ቀበሌ በፈጸሙት የደፈጣ ጥቃት በብልጽግናው ሰራዊት ላይ ኪሳራ ማድረሳቸውን ቃል አቀባዩ ተናግረዋል። በወለጋ ከባድ ውጊያ ተካሄደ። የብልጽግናው ስርዓት የመኸር ወቅት መድረሱን ተከትሎ የአማራ ተወላጆችን ከክልሉ የማፈናቀል ፕሮጀክቱን በምስራቅ ወለጋ ዞን ከፍተኛ ጦር አሰማርቶ ንጹሃንን እያሳደደ ነው። በምስራቅ ወለጋ ዞን ዛሬ ሌሊት በአዲስ መልክ በንጹሃን ላይ የተከፈተው ጦርነት ንጹሃንን ከፍተኛ ጉዳት እንዳደረሰባቸው ነዋሪዎች ለጣና ቴሌቪዥን ተናገሩ። አሁናዊ የቀጠናውን ክስተት አስመልክቶ ሲናገሩም በምስራቅ ወለጋ ዞን ኪራሞ ወረዳ በከባድ መሳሪያ የታገዘ ጦርነት በንጹሃን ላይ ተከፍቷል ብለዋል። የመረጃ ምንጮቻችን ስለ ጥቃቱ መነሻ ሲገልጹም ከሰሞኑ ለተከታታይ ቀናት ለቀን እንድንወጣ ማስጠንቀቂያ ይደርሰን ነበር፣ ምክንያታቸው ደግሞ የደረሱ ሰብሎቻችንን ለመውረስ ያለመ ነው ሲሉ ተናግረዋል። በተለይም የሽመልስ አብዲሳ መንግስት በኦሮሚያ ክልል የሚኖሩ አማራዎችን ትጥቅ በመቀማት የኦሮሞ ወጣቶችን ለማስታጠቅ አዲስ ባወጣው ስትራቴጂ መሰረት ከሰሞኑ በተለያዩ የኦሮሚያ ክልል አካባቢዎች ተከታታይ ጥቃቶች እየተፈጸሙ መሆናቸውን መዘገባችን ይታወሳል። ዛሬ በኪረሙ ወረዳ እየተደረገ ያለው ጦርነትም በአካባቢው የሚኖሩ የአማራ ተወላጆችን ትጥቅ ለማስፈታትና የደረሱ ሰብሎቻቸውን ለመውረስ ታስቦ የተጀመረ እንቅስቃሴ ስለመሆኑ የመረጃ ምንጮች አክለው ገልጸዋል። በኪረሙ ወረዳ በህዝብ ላይ በተቀሰቀሰው ጦርነት በርካታ ንጹሃን ሳይሞቱ እንዳልቀሩ የሚገልጹት ምንጮቻችን በከባድ መሳሪያ የታገዘ ድብደባ ቤቶችና የደረሱ ሰብሎች ላይ በመተኮስ ከፍተኛ ንብረትና በርካታ የአማራ ተወላጆች መኖሪያ ቤቶች ሲቃጠሉ ማድራቸውን የዓይን እማኞች ለጣና ቴሌቪዥን ተናግረዋል። በአካባቢው የሚገኙ ንጹሃን አርሶ አደሮችም ራሳቸውን ለመከላከል ጥረት እያደረጉ እንደሚገኙ የተገለጸ ሲሆን የኦሮሚያ ልዩ ኃይልና የብልጽግናው መከላከያ ሰራዊት ተጨማሪ ኃይል እያስገባ መሆኑ ተገልጿል። ምንጮቻችን እንደገለጹት ከኪረሙ ወረዳ በተጨማሪ ካሙሩ ወረዳና ሌሎች ከተሞችም ተጨማሪ ኃይል ወደ ስፍራው ተጭኖ እየገባ መሆኑን ገልጸው የአካባቢው ነዋሪ በከፍተኛ ችግር ውስጥ ይገኛል ብለዋል።
የኢትዮጵያ ብሔራዊ ጥቅም የብልጽግናን ስርዓት ማስወገድ ነው። ዶክተር አክሎግ ቢራራ በተከታታይ በሌሎች በእንግሊዝኛ በጻፉት ትንታኔዎቻቸው የብልጽግናው ሊቀመንበር ኢትዮጵያን በኦሮሞማ ርዕዮተ መርህና የኦሮሞ ኤሊት ፖለቲካዊ፣ ባህላዊና ኢኮኖሚያዊ ፍላጎት ላይ የተመረኮዘ የአገር እንደገና መዋቀር ማጠናቀቅ ዙሪያ ያላቸውን ጉዞና ተሳትፎ ሲያቀርቡ የምናውቃቸው የአደባባይ ምሁሩ ዶክተር አክሎግ ቢራራ ዛሬ ደግሞ ጸረ አማራነት፣ ጸረ ኢትዮጵያና ጸረ ኢትዮጵያዊነት የአንድ ሳንቲም ግልባጭ ናቸው። ይህ ተግዳሮት መንግስትና ፓርቲ መር ሆኗል። ይህ ሁኔታ ከአድዋ መንፈስ ጋር አብሮ አይሄድም፣ ኢትዮጵያን አይመጥንም። ኢትዮጵያን ለመታደግ ከተፈለገ ባለድርሻዎች ሁሉ ጸረ አማራነትን ሙሉ በሙሉ የማውገዝ ግዴታችንን መወጣት አለብን ሲሉ ረዘም ያለ የትንታኔ መልእክታቸውን አድርሰውናል። የአንጋፋውን ምሁር ትንታኔ በዛሬው ዜናችን የምናስደምጣችሁ ወቅቱን የዋጀ መልእክት ነው። ባለፉት 7 ዓመታት አብይ አህመድ አሊ አገሪቱን ተቋማት ሙሉ በሙሉ ቀይሯቸዋል። ታሪኳንም በመቀየር ላይ ነው። ይህንን የሚያደርገው ደግሞ ብቻውን ሳይሆን ከውጭ መንግስታት ጋር በተለይ ከተባበሩት አረብ ኤሚሬቶች ጋር መሆኑ የአደባባይ ምስጢር ነው። የተባበሩት አረብ ኤሚሬቶች ግዙፍ ሀብቷን እየተጠቀመችና እንደ አብይ አህመድ ያሉ ተባባሪዎች እየፈጠረች በሱዳንና ሌሎች አፍሪካ ሀገሮች ታይቶ የማይታወቅ የእርስ በርስ ብጥብጥ እየፈጠረች ነው። በኢትዮጵያ የተከሰተው የእርስ በርስ ጦርነትና እልቂት ከዚህ ሁኔታ ጋር ግንኙነት አለው። የአብይ አህመድ ወዳጅ መንግስታት የአብይን የአንድ ዘውግ የበላይነት ቢቻል እምነት የሚያዩት ከራሳቸው ጥቅምና እምነት አንጻር ነው። ይህ የአንድ ብሔር የበላይነት መርህ ያስከተለው አሉታዊ ውጤት ተዘርዝሮ አያልቅም። በተመሳሳይ ባለፉት 50 ዓመታት የትግራይ ነጻ አውጪ ግንባር ህወሓት በማኒፌስቶ ያወጀው አማራ ጠል ርዕዮት ስር ሰዶ እስካሁን ድረስ ከፍተኛ ዋጋ አስከፍሏል። ህወሓት አቅሙን ያጠናከረው በራሱ ችሎታና ቁሳቁስ ብቻ ሳይሆን አሜሪካን ጨምሮ የውጭ ድጋፍ ስለነበረው ነው። ይህ መርህ እስካልታሰበ ድረስ በአማራውና በትግራዩ ጥንታዊ ህዝቦች መካከል ያለው ግንኙነት ሊታደስ አይችልም። በእኔ ግንዛቤ ይህ ግትር የፖለቲካ መስመር ኢንፍሌክሲብል ዶክትሪን ለማንም አያዋጣም። ሁለቱ ህዝቦች በእርቅና ሰላም እንዲኖሩ ያልተቆጠበ ጥረት የምናደርግበት ወቅት አሁን ነው። እዚህ ላይ በግልጽ ቋንቋ ማስተላለፍ የምፈልገው መልእክት የትግራይና የአማራ ህዝብ ታሪክ ታጋሪና ዘመን ተሻጋሪ አንድነትን የመሰረቱ ህዝቦች ናቸው። በሁለቱ ህዝቦች መካከል እንደ ትርፍ ጥርስ አጉል ቦታ በቅሎ ውበትና ምቾት የነሳቸው ህወሓት መሆኑን ሁሉም ህዝብ እንዲገነዘበው እፈልጋለሁ። የኢትዮጵያ መለያ ምንድን ነው? ኢትዮጵያ በተፈጥሮ ሀብቷ፣ በጂኦግራፊ አቀማመጧ፣ በህዝብ ስርጭቷ፣ በእምነት ተቻችሎ የመኖር ታሪኳ፣ በጥንታዊ ስልጣኔዋ ለዓለም ህብረተሰብና ለጥቁር ህዝቦች ባበረከተችው ሚናና ሌሎችም እጅግ በጣም የምታኮራና የመላው ዓለምን እውቅና ያገኘች አገር ናት። የተባበሩት መንግስታትን የአፍሪካ አንድነት ድርጅትን ከመሰረቱት መካከል አንዷ ናት። በደቡብ ኮሪያ፣ በኮንጎና ሌሎች ቀጠናዎች ጀግኖች ልጆቿ በሰላም ማስከበር ዘመቻ የተጫወቱትን ጀብዱና ሚና ታሪክ መዝግቦታል። እኛ ትውልደ ኢትዮጵያውያን የትም አገር ብንኖር ራሳችንን ከፍ አድርገንና ኮርተን ለመናገር የቻልነው ባካበትነው ታሪካችንና መለያችን ነው። ይህ እሴት የሁላችን መሆኑን አንርሳው። ካወቅንበት ይህ ብቻ ሊሰበስበንና ተቻችለን እንድንኖር ያስችለን ነበር። በስደት ከሌላው ጋር አብረን ለመኖርና ለመስራት ከቻልን ለምን በአገራችን አልቻልንም የሚል ጥያቄ ማንሳት ተገቢ ይመስለኛል። ኢትዮጵያ ይህንን አስደናቂ ሁኔታ ተጠቅማ ራሷን ከድህነትና ከኋላ ቀርነት ነጻ አላደረገችም። አዲሱ ትውልድ በጋራ የሚጋራቸውን ኮሙናሊቲስ ወደ ጎን ትቶ በዘውግ ልዩነቶችና በግል ጥቅም ላይ እንዲረባረብ ከፍተኛ ጥረት ተደርጓል። የኦህዴድ ብልጽግና አገዛዝ የሚያደርገውም ይህንኑ ነው። በአጭሩ በዚህ ወቅት በኢትዮጵያ ፖለቲካም ሆነ ኢኮኖሚው ላይ የነገሰው ድለላና ሽንገላ ነው። ኢትዮጵያ ዘላቂና ፍትሃዊ ልማት ልትመሰረት ያልቻለችበት መሰረታዊ ምክንያትም የመንግስት ስርዓቱ ከፋፍለ ግዛውና ከፋፍለ ብላው ስለሆነ ብሔርተኝነት ስለነገሰና ተከታታይ ገዢዎች ህዝብንና ሀገርን ቀዳሚ ባለማድረጋቸው ነው የሚል እምነት አለኝ። የአገሪቱን ሀብትና ንብረት ተቋማትና ፖለቲካ ማርከው ተስፋ ያላትን ኢትዮጵያን ተስፋ ቢስ አድርገዋታል። ገዢዎቿ ህዝቡን ንቀውታል። ምንም ሊያደርግ አይችልም የሚል እምነት አላቸው። ህዝቡ በቃይ ብሎ በአንድነት ቢነሳባቸው ምን እንደሚሉ ግልጽ ነው። ማረኝ ሸሽገኝ ነው ሊሉ የሚችሉት። አብይ አህመድ አማራውንም ኦሮሞውንም ሲሰድብ ንቀቱን ያሳያል። ህዝቡ ደፍሮ ልትከፋፍለኝ፣ ልትነቀኝና ልትጨቁነኝ አልፈቅድልህም፣ አትችልም ማለት አለበት። የኢትዮጵያ ህዝብ የተሳሳተ ትርክት ምርኮኛ ሆኗል። አንድ ምሳሌ ላቅርብ። የአማራው ህዝብ ጉልህ የስልጣኔ ሚና የተጫወተ ፊደል፣ የቀን አቆጣጠር፣ ህብረ ብሔራዊነት፣ አብሮና ተዋልዶ መኖር፣ የአገር ፍቅር፣ ታታሪነት፣ ነጻነት፣ እርሻ፣ አኩሪና ጉልህ ሚናዎችን የተጫወተ ባለውለታ ህዝብ በመሆኑ ሊያመሰግነው ይገባ የነበረ ቢሆንም የተሰጠው ምላሽ ግን የተገላቢጦሽ ነው። ሌላው ቀርቶ ይህ ህዝብ ለአገሩ ነጻነትና ሉዓላዊነት ከፍተኛ ዋጋ እየከፈለ መኖሩ ለድህነት እንደዳረገው እውቅና አልተሰጠውም። አብዛኛው አማራ ድሃ ቢሆንም አገሩን ያልታደገበት ወቅት የለም። ኢትዮጵያ እንደ አንዲት ህብረ ብሔራዊና ሉዓላዊት አገር እንድትቀጥል ከተፈለገ ጠባብ ብሔርተኝነት፣ የብሔር ትምክተኝነትና የአንድ ብሔር የበላይነት አመለካከት፣ አፍራሽ ትርክትና የኔ ብቸኛነት፣ አድሏዊነት፣ ሌብነት፣ ሙሰኛነት፣ ህገወጥነት፣ ማንኛውም ሽብርተኝነትና የውጭ መንግስታት ጣልቃ ገብነት
ኃላፊነት መወገድ አለባቸው። ይህ ኃላፊነት የሁሉም ነው። ለዚህ አስተሳሰብ ለውጥ ያስፈልጋል። በዜግነት መብት የሚያምንና ለህዝብ ተገዢ መንግስት ያስፈልጋል። ያንን መንግስት መፍጠር የሚቻለው ደግሞ የኢትዮጵያ ህዝብ ብሔራዊ ስጋት የሆነውን የአብይ አህመድን አክራሪ ብሔርተኛና የብልጽግና መንግስት በጋራ ታግለን ስንጥል ነው። ኢትዮጵያ አሁን ባለው ሁኔታ ባለችበት ደረጃ የመቀጠል ዕድሏ እጅግ አነስተኛ ወይም ፈረንጆቹ እንደሚሉት ኤመንት ሆኗል። የብሔር ፌዴራል ስርዓቱ ለ34 ዓመታት ተሞክሮ እንኳን ብልጽግና ሊያስከትል ይቅርና ሰላምና እርጋታም ምኞት ብቻ ሆነዋል። ለሆዱ አዳሪው ግዙፍ ሆኗል። ህገወጥነት መረን ለቋል። ይህንን ድክመት ደግሞ በራሱ በስርዓቱ ጋባዥነት የውጭ ኃይሎች አባብሰውታል። ኢትዮጵያ ዜጎች ከቤታቸው ወጥተው በሰላም ሊመለሱባት ያልቻሉባት አገር ሆናለች። የፈለገውን ስያሜ ብትሰጧት ሊካድ የማይችለው ሀቅ ኢትዮጵያ በመውደቅ አፋፍ ላይ የምትገኝ የምድር ሲኦል ሆናለች። ኢትዮጵያ እንዳትበታተን እንዳትወድቅና እንድትበለጽግ ከሚፈልጉት መካከል ከቀዳሚዎቹ አንዱ ነኝ። ለመበልጸግ ሁሉንም ዜጎቿን በእኩልነትና በፍትህ የሚያስተዳድርና የሚያገለግል መንግስትና አመራር ያስፈልጋታል። ፍትህ ከሌለ ሰብአዊ መብት ሆነ እኩልነት አይታሰብም። ፍትህ ከሌለ ሰላምና እርጋታ አይኖርም። አማራው የሚታገለው ለዚህ ለፍትህና ለእኩልነት ነው። የኢትዮጵያ ወደፊት ዕጣ ፈንታ የሚያገባው ግን አማራውን ብቻ አይደለም። ይህ ህዝብ በኢትዮጵያዊነቱ ተወቃሽና ተጠቂ እንጂ ተጠቃሚ አይደለም። ሆኖም የዚች ታሪካዊ ሀገር የወደፊት ሁኔታዋ ያገባዋል። አማራው ከኢትዮጵያ ውጭ ሌላ ሀገር የለውም። አፋሩም፣ ጉራጌውም፣ ሌላውም ብሔረሰብ እንዲሁ ከኢትዮጵያ ውጭ ሀገር ከኢትዮጵያዊነት ውጭ ማንነት የለውም። የአማራው ህዝብ ከሁሉም ብሔረሰቦች ጋር ተጋብቷል፣ ተጋምዷል። የኢትዮጵያን ነጻነት፣ ግዛታዊ አንድነት፣ ተከታታይነት ከአማራው ህዝብ እኩልነት፣ ተሳትፎና የፖለቲካ ሚና ውጭ ለማየት አልችልም። እኛ በኢትዮጵያ እድገትና ልማት ከፍተኛ ተስፋ ይዘን የቆየን ግለሰቦችና ስብስቦች ጠባብ ብሔርተኞችን፣ የብሔር ትምክተኞችን፣ ሊቃንንና ግንባሮችን በመምከር ዲሞክራሲያዊ ህብረ ብሔራዊነት ያዋጣል፣ ከሌሎች አገር ልምዶች ተማሩ፣ ለምሳሌ ናይጄሪያ፣ ሩዋንዳ፣ ማሌዥያ፣ ኢንዶኔዥያ እና ከመሳሰሉት ልምዱ ሰዱ ብለን ብንመክር ያዋጣል። ልማትና ህብረ ብሔራዊነት አይጻረሩም። ላወቀበት ፍትሃዊ የመንግስት ስርዓት ባለበት ሀገር ህብረ ብሔራዊ አገር ወርቃማ የእድገትና የልማት እድሎች አሉት። አሜሪካን ጠንካራና ሀብታም ሀገር ያደረጋት ህብረ ብሔራዊነትና የፌዴራል ስርዓቱ ይህንን ያንጸባርቃል። ግንባሮች ግን በዚህ አያምኑም። ግንባሮች ተገንጣዮች ስለሆኑ የሚወክሉትን ህዝብ ከሌላው ለይተው አዲስ ሀገር ለመመስረት ያላቸው ፍላጎት ተባብሷል ለማለት እችላለሁ። ግንባር ብሎ ኢትዮጵያን ለመታደግ አይቻልም። ግንባር ብሎ ሰላምና እርጋታን ስኬታማ ለማድረግ አይቻልም። ግንባር ብሎ አብሮነትና ተቻችሎ መኖር አይቻልም። በተጨማሪ የኢትዮጵያ የውጭ ጠላቶች ግብጽ፣ ኳታር፣ ዩኤኢ፣ ሳውዲና ሌሎች በቀጥታ ሆነ በምስጢር ኢትዮጵያን ለራሳቸው ጥቅም ተገዢ ለማድረግ ከፍተኛ ጥረት ያደርጋሉ። አብይ አህመድ አሊ ደግሞ የእነዚህ መንግስታት ተጠሪና አገልጋይ መሆኑን ወደፊት ታሪክ ያጋልጠዋል። በአንድ ወቅት ለአሜሪካ እቀላለሁ ወይም እሞታለሁ ማለቱን አንርሳ። የአማራው ትኩረት ምንድን ነው? በአሁኑ ወሳኝ ወቅት የአማራው ህዝብ ዋና ትኩረት ራሱን ከእልቂት መከላከል ነው። አማራንን የምንል ግለሰቦችና ስብስቦች ሌላ አጀንዳ የፈጠርን አማራውን አንበታት ነው፣ ግራ እናጋባው። ቆም ብለን ልናስብበት የሚገባን ወሳኝ ወቅት ማለት ይህ ወቅት ነው። የአማራው ህዝብ ራሱን ካዳነ ብቻ ነው ከሌሎች ወገኖቹ ጋር ሆኖ ኢትዮጵያን ለማዳን መረባረብ የሚችለው። አማራውን በጎጥና ሌላ ይገባኛልነት መበታተን ለማንም አያዋጣም። የአማራ ህዝብ ጠላት የሆነው የብልጽግናው ስርዓት አማራውን የሚጨፈጭፈው ጎንደሬ፣ ወሎዬ፣ ሸዋዬ፣ ጎጃሜ፣ ወለጌ፣ ሐረሬ ወዘተ ስለሆነ አይደለም፣ በአማራ ማንነቱ ነው። አማራው በእምነቱ ኦርቶዶክስ፣ ሙስሊም፣ ካቶሊክ፣ ፕሮቴስታንትና ሌላ ሊሆን ይችላል። የመሞቱና የመገደሉ ዋናው ምክንያት ግን አማራዊ ማንነቱ ብቻ ነው። የአማራ ፋኖ አንድነትና ውህደት አስፈላጊ የሚሆነውም በዚህ ምክንያት ነው። ውህደት ኃይል ነው። የሐሰት ትርክት አሉታዊ ውጤትን እያየን ነው። ይህ ትርክት አገር አፍራሽ ነው። በአማራው ህዝብ ላይ የሚካሄደውን ዘግናኝና በዓለም የወንጀል ፍርድ ቤት የሚያስከስስ በሰብአዊ ፍጥረት የሚካሄድ እልቂትና የሴቶች ድፍረት ወንጀል ብቻ ብንመለከት ቢቢሲ ከዘገባቸውና ካጋለጠው በላይ ነው። ከ100 ሺህ በላይ የአማራ ሴቶች ተደፍረዋል። የደፈራቸው የአብይ አህመድ አሊ ኦነጋዊ ወታደር ነው። የሰሜኑ ጦርነት ተብሎ በተሰየመው ዘግናኝ ጦርነት ከ600 ሺህ እስከ 1 ሚሊዮን ንጹህ ወገኖቻችን ተጨፍጭፈዋል። የጦር ወንጀል ተካሂዷል ማለት ነው። ለዚህ እልቂት ተጠያቂ የሆነ ባለስልጣን የለም። የህወሓትን ዘግናኝ ማኒፌስቶ የሚያስተናግዱት ግለሰቦችና ስብስቦች ለምን በዚህና በአብይ አህመድ የኦሮሞማ አጀንዳ ላይ አይረባረቡም? ጠባብ ብሔርተኞችና የኦህዴድ ብልጽግና አገዛዝ በጋራም ሆነ በተናጠል ብዙ ሺዎች አማራዎች ጨፍጭፈዋል። አሁንም እየገደሉ ነው። በአሩሲ የተካሄደው የኦርቶዶክስ ተዋሕዶ እምነት ተከታዮች ግድያ ከዚህ ዘውግና እምነት ተኮር እልቂት ጋር ቀጥታ የሆነ ግንኙነት አለው። በእኔ ግምገማ የአብይ አህመድ መንግስት እጁን ያላስገባበት መፈናቀል፣ የሴቶች መደፈር፣ እልቂትና ውድመት የለም። ንጹሐንን እየገደሉ ሴቶችን እየደፈሩ ሀብትን እየሰረቁ ሙስናን እያስፋፉ መሰረተ ልማትን እያወደሙ አገርን እያፈረሱ ውንብድናን ችላ
እያሉ አለመረጋጋትን ሁልጊዜ የሚሆን ጉዳይ ነው እያሉ ወዘተ የተለመደ ማድረግ የኢትዮጵያ ሀገረ መንግስት መለያ ሆኗል። የፈለገውን አይነት የዘላቂ እድገትና ልማት ሞዴል ፍኖተ ካርታ ብናቀርብ ስርዓተ መንግስቱ ካልተቀየረ ላም አለይ በሰማይ እንዳይሆን ሰጋለሁ። አማራጮችን ማቅረብና ተራው የኢትዮጵያ ህዝብና የፖለቲካ ባለድርሻዎች ባለቤት እንዲያደርጓቸው ማድረግ ተገቢ ነው። ለውጥ የማይቀር ሂደት ነው። ጥያቄው ድርጅት ጠንካራ አመራርና የህዝብ ባለቤትነት ነው ወይ የሚለው ነው። እኛ መብታችን ተከብሮልን ውጭ የምንኖር ትውልድ ኢትዮጵያውያን ይህንን ዘግናኝ ወንጀል የሰሩትን ባለስልጣናት በኃላፊነት የመጠየቅ ግዴታና ኃላፊነት አለብን። ይህ ግዴታ የአማራው ብቻ አይደለም። ቢያንስ ያለመሰልቸት አቤቱታ የማሰማት ግዴታ አለብን። የኦሮሞ ነጻ አውጪ ግንባርና ብሔርተኞች በኦሮሞ ብሔራዊ ንቅናቄ ውስጥ ጥቅም እንዲያገለግሉ የሚጠቀሙት መሳሪያዎች ልዩ ቢሆኑም የሚፈልጉት ዋና ግብ የኃይልና የሀብት ማዛወር ስልቱ አንድ ነው። ይህ ሁኔታ በትግራይ ብሔራዊ ንቅናቄ ውስጥም ተመሳሳይ ይዘት ያለው ነው። የምጠይቀው ኢትዮጵያና ኢትዮጵያውያንን ማን ይወክላቸዋል የሚለውን ነው። ለመገንጠል የሚያስተጋቡት ብሂል መሬቱም ማዕድኑም ከተማውም አዲስ አበባ፣ ድሬዳዋ፣ ወንዙም፣ የባህር በሩም፣ ግድቡም፣ ጋምቤላ፣ ቤኒሻንጉል ጉምዝም፣ ወሎም ሌላውም የኛ ነው የሚል ነው። ኦሮሚያ የሚባል አዲስ ሀገር ቢመሰረት ከጎረቤት ክልሎችና አገሮች ጋር የዘላለም ጦርነት ይካሄዳል ማለት ነው። ምክንያቱም ይህ ጠባብ ብሔርተኝነት አብሮ የሚጓዘው ከተስፋፊነት ጋር ነው። ተስፋፊነት ቀይ መስመር የለውም። በ21ኛው መቶ ክፍለ ዘመን ተስፋፊነት አያዋጣም። በተመሳሳይ በዘዴና በኃይል አሰላለፍ ቢለያዩም የትግራይ ኤሊቶችና ፖለቲከኞች የሚጋሩት መሰረታዊ ጉዳይ አንድ ነው። ወልቃይት ጠገዴ፣ ጠለምትና ራያን ወደ ታላቋ ትግራይ ማጠቃለል ነው። አማራው መብትና እምቅ ኃይል እንዳለው ረስተውታል። የኦሮሞ ኤሊት እንቅስቃሴን የሚያቀናብረው ኦሮሞማን ነው። ይህ ርዕዮትና አስተሳሰብ ታሪካዊ መሰረት አለውና ማስታወሱ አስፈላጊ ነው። ዱብዳ አይደለም። ሮማን ፕሮጂዝካ በ1935 ዓ.ም ባወጣው አቢሲኒያ ዘ ፓውደር ባረል መጽሐፍ ዛሬ ላለው የብሔር ፖለቲካ መሰረት ነው። እንዲህ ብሎ ገጽታ ሰጠም። በኢትዮጵያ ውስጥ በብዙ ቋንቋ በብሔርና በእምነት የተለያዩ ብዙ የህዝብ ቡድኖች የሚኖሩ ቢሆንም ትንሽ ቁጥር ባላቸው በአቢሲኒያውያን ማለትም በአማራ በመታሰር ተገዥ ሆነው ተይዘዋል ሲል የከሰሰው አማራውን ነው። ይህ የፋሺስቶችን ዓላማ የሚጋራና እንዲስፋፋ የሚመኝ ደራሲ አቢሲኒያዊ የሚለውን ቃል የሚጠቅሰው አማራው ከነጭ ኮሎኒያል ተግዳሮት ጋር በማያሻማ ደረጃ ቅራኔ ያለውና ቅኝ ገዢዎችን የሚታገል ለመላው ዓለም የጥቁር ህዝብ ነጻነት ተምሳሌት የሆነውን ህዝብ ነው። ለአማራው ህዝብ ነጻነቱ ቀይ መስመር ነው። አንጡራ መሬቶችም እንዲሁ። አማራው የመላው ጥቁር ህዝብ ባለውለታ ነው ያልኩት ለዚህ ነው። ፕሮጂሽካ እንደገናም እንዲህ ይላል። ኢትዮጵያ በብዙ ቋንቋዎች በብዙ ሃይማኖቶችና በብዙ ብሔሮች ተሞልታ ስለሆነ የተገዙት ህዝቦች ራሳቸውን ለማዳን የራስን አስተዳደር የራስን አገዛዝ መብት መኖርን ይጠይቃሉ። የመጠየቅ መብት አላቸው። ዛሬ በኢትዮጵያ ህገ መንግስት ውስጥ ያለው የራስን መንግስት የመያዝ መብት፣ የመገንጠልና የራስን መንግስት የመፍጠር መብት ከዚህ የተወሰደና የመጣ ነው። ሰብሳቢውና ወሳኙ ጥያቄ ከማንኛውም ወገን ጭቆና ነፃ ለመውጣት የሚለው ነው። ራስን በራስ ማስተዳደር ሰብአዊ መብት መሆኑ አያከራክርም። ማንኛውም ብሔረሰብ በራሱ ቋንቋ የመናገር የራሱን ባህል የመጠቀም የተፈጥሮ ሀብቱ ተጠቃሚነት ሰብአዊ መብቱን የማስከበርና ራሱን በራሱ የማስተዳደር መብት አለው። ይህንን መብት በሰላም ስኬታማ ለማድረግ ደግሞ ካልቻለ በትጥቅ ትግል የማስከበር መብት አለው። አከራካሪውና ከተከታታይ የተሳሳተ ትርክት የተቀዳው ቁም ነገር የአንድ ብሔር ጭቆና አለ የሚለው ነው። አገረ መንግስት መመስረት አገርን ከውጭ ወረራ መታደግና ነጻነትን ስኬታማ ማድረግ፣ ጸረ ስልጣኔ ማስፋፋት፣ ከሌላው ጋር ተዋልዶና ተጋምዶ አብሮነትን ማጠናከርና አገርን መታደግ፣ ትምህርትን ማስፋፋት፣ አዲስ አበባን ማዘመን፣ ኢትዮጵያ በዓለም ደረጃ ከፍ እንድትል ማድረግ፣ ለደቡብ አፍሪካ ጸረ ቅኝ ግዛት ትግል ለኔልሰን ማንዴላ ድጋፍ መስጠት፣ የአፍሪካ አንድነት ድርጅትን መመስረት ጭቆና ሊሆን አይችልም ወዘተ። የአማራው ህዝብ የኢትዮጵያን አገረ መንግስት ለመመስረትና የአገሩን ሉዓላዊ መብትና ዳር ድንበር ለመታደግ ያደረገው ተጋድሎ ታሪክ መዝግቦታል። ባለውለታ ህዝብ ነው የምለው ለዚህ ነው። እኛ አድርባይ ሆነን ካልተቀበልነው በስተቀር ይህንን አስደናቂ ታሪክ ለመቅረፍ አይቻልም። በተገላቢጦሽ ይህንን ቅኝ ገዥነትና ጨቋኝነት ብሎ መክሰስና መወንጀል ስህተት ብቻ ሳይሆን ድንቁርና ነው። የአማራውን የስልጣኔ ሚና ለማፍረስ ነው። የአማራው መብት መከበር ከኢትዮጵያ ዘላቂነትና ዘላቂ ጥቅም ጋር ቀጥተኛ ግንኙነት አለው። ኢትዮጵያን እንታደግ ካለን የአማራውን ባለውለታነት እንቀበል። በእኔ ግምገማ ጸረ አማራነት፣ ጸረ ኢትዮጵያና ጸረ ኢትዮጵያዊነት የአንድ ሳንቲም ግልባጭ ናቸው። ይህ ተግዳሮት መንግስትና ፓርቲ መር ሆኗል። ይህ ሁኔታ ከአድዋ መንፈስ ጋር አብሮ አይሄድም፣ ኢትዮጵያን አይመጥንም። ኢትዮጵያን ለመታደግ ከተፈለገ ባለድርሻዎች ሁሉ ጸረ አማራነትን ሙሉ በሙሉ የማውገዝ ግዴታችንን መወጣት አለብን። ዶክተር አክሎግ የሰጡት ትንታኔ በዚህ አያበቃም። ተከታታይ ክፍሎችን በቀጣይ ይዘን የምንመለስ መሆኑን እየገለጽን ለዛሬው በዚህ እናቆማለን። የአደባባይ ምሁሩን ዶክተር አክሎግ ቢራራን በክቡራን ቤተሰቦቻችን ስም ከልብ እናመሰግናለን።
ክቡራትና ክቡራን የዕለቱ ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።